ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳይ ደርቤ የሚቀርበው የህዳር 8 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። ዳውን ዳውን ብልጽግና፣ ዳውን ዳውን ብርሃኑ፣ ዳውን ዳውን ኦህዴድ በሚል ድምጽ የዛሬ ዝግጅታችንን ጀምረናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበር ሰብስክራይበር ሞዴሬተር ጊፍተር የሆናችሁ ወገኖችን እያመሰገን ሌሎቻችሁም ሚዲያችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ እንላለን። ዝግጅታችንን ካያችሁ በኋላም ላይክ ሼር ማድረግ አይረሳ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን በዩኒቨርሲቲዎች ውስጥ የተጀመረውን አመጽ ይመለከታል። በዛሬው ዕለት በኦሮሚያ ክልል በሚገኙ በሁሉም ዩኒቨርሲቲዎች በሚባል መልኩ ተማሪዎች ተቃውሟቸውን እያሰሙ ይገኛሉ። በቡሌ ሆራ ዩኒቨርሲቲ፣ በአምቦ ዩኒቨርሲቲ፣ በአርሲ ዩኒቨርሲቲ፣ በሰላሌ ዩኒቨርሲቲ በተለያዩ በመላው ኦሮሚያ ውስጥ በሚገኙ ዩኒቨርሲቲዎች እስካሁን ባለው መረጃ መሰረት ተቃውሞ ተጀምሯል። ዳውን ዳውን ኦህዴድ፣ ዳውን ዳውን ብልጽግና፣ ዳውን ዳውን አብይ፣ ዳውን ዳውን ብርሃኑ እየተባለ ይገኛል። በተመሳሳይ መልኩ አዲስ አበባ ዩኒቨርሲቲ ይሄ አመጽ እንዳይስፋፋ ገዳ ልዩ ኮማንዶ ገብቶ ጥበቃ እያደረገ መሆኑ ተሰምቷል። በመላው ዩኒቨርሲቲዎች እየተቀጣጠለ የሚገኘው አመጽ ወደ አዲስ አበባ እንዳይመጣ ገዳ ልዩ ኮማንዶን፣ ሪፐብሊክ ጋርድ፣ ፌዴራል ፖሊስ አስገብቶ ጥበቃ እያደረገ መሆኑ ተሰምቷል። አመጽ በተነሳባቸው ዩኒቨርሲቲዎችም አመጹን በፌዴራል ፖሊስ ለመበተን ኃይል እየተጠቀመ መሆኑ ተሰምቷል። ግን በቀላሉ የሚቆም አይደለም። አሁን ላይ ዩኒቨርሲቲ ያለው ተማሪ የነገ ተስፋ የማይታየው ነው። ከተመረኩ በኋላ እዚህ ቦታ እቀጠራለሁ ብሎ ተስፋ የማይታየው ነው። ኢቨን የተቀጠሩ የመንግስት ሰራተኞች፣ መምህሮች፣ ዶክተሮች ተቃውሟቸውን እያሰሙ ባለበት ሰዓት ላይ ዩኒቨርሲቲ ውስጥ ያለ ተማሪ ተስፋ ይኖረዋል ተብሎ አይታሰብም። ስለዚህ ያለ ተስፋ እየተማረ ያለ ተማሪ ነው። በዛ ላይ ደግሞ አዳዲስ ውሳኔዎች በእነ ብርሃኑ ነጋ እየመጡ ስለሆነ እሱም በመቃወም የሚካሄድ ተቃውሞ ሰልፍ ነው። ይሁንና ብልጽግና ግን በፌዴራል ፖሊስ ለመበተን ጥረት እያደረገ ይገኛል። እንኳን ኦሮሚያ ላይ ያለውን ሊያስቆም ይቅርና በመላው ኢትዮጵያ ባሉ ዩኒቨርሲቲዎች የሚማሩ ተማሪዎች አመጹን ለመቀላቀል እያቆበቆቡ እየተዘጋጁ መሆኑን የደረሰ መረጃ ያመለክታል። አብይ አህመድ የትጥቅ ትግል እያካሄዱ ያሉትንም በሰላማዊ መንገድ ጥያቄያቸውን እያቀረቡ ያሉትንም በፌዴራል ፖሊስ ልታስቆማቸው አችልም፣ በመከላከያ ልታስቆማቸው አችልም። እስካሁን ድረስ የኢትዮጵያ ሕዝብ ብዙ ነገር ታግሷል። እንግዲህ እንደምታውቁት አንድ ነገር ከመከሰቱ በፊት ምክንያት አለው፣ ሂደት አለው፣ ውጤት አለው። አንድ ምክንያት ይኖርሃል። ከዚያ ምክንያት ተብላልቶ በሂደት ውጤት ይዞ ይመጣል ማለት ነው እና የብልጽግና ኦሊጋርኪዎች 1000 የማይሞሉ የብልጽግና አመራሮች 130 ሚሊዮኑን ህዝብ ሲያደዩት፣ ሲያራቁቱት፣ ሲጨፈጭፉት፣ ሀገር አልባ ሲያደርጉት ነበር እና ያም ሲብላላ ቆይቶ አሁን ላይ ሂደቱን ጨርሶ ውጤቱ መታየት ተጀምሯል። በተለያዩ ቦታዎች ላይ ውጤቱ እየታየ ይገኛል። አሽከርካሪዎች ስራ ማቆም አድማ ካደረጉ 3 ቀን አለፋቸው። ሐኪሞች እየተዘጋጁ ነው። በቀጣይ በቅርብ ቀናት ውስጥ ወደ አመጽ እንደሚገቡ፣ ወደ ስራ ማቆም አድማ እንደሚገቡ እየገለጹ ይገኛሉ። መምህራኖች የተቃውሞ ሰልፍ እያሰሙ ነው። የዩኒቨርሲቲ ተማሪዎች ዛሬ ተቀላቅለዋል። ባለፈው አርባ ምንጭ ላይ የከተማ ነዋሪዎች ቁጣቸውን ሲገልጹ ነበር። አገዛዙ ሰላማችንን ሊያስከብር፣ ደህንነታችንን ሊያስጠብቅ አልቻለም እና ገብተን መውጣት አልቻልንም፣ አገዛዙ የመንግስትና ባህሪ የለውም በማለት ባለፈው አርባ ምንጭ ላይ ተቃውሞ ሰልፍ ተካሂዷል። ጋምቤላ ላይ የተማሪዎች ሰልፍ ሲካሄድ ነበር እና ውጤቱ እየታየ ነው። የተለያዩ ቦታዎች ላይ በመምህራን፣ በተማሪዎች፣ በአሽከርካሪዎች፣ በሐኪሞች፣ በመራምኖች ዘንድ ውጤቱ እየታየ ያለበት ሁኔታ ነው ያለው። ለዚህ ምክንያቱ ደግሞ አገዛዙ መንግስት አለመሆኑ ነው። በተለያየ መልኩ ሲታይ አገዛዙ የመንግስትና ባህሪ የሌለው መሆኑ ነው። እስከ 12ኛ ክፍል ድረስ ተማሪዎችን ትመጥናላችሁ እያለ ከ10 ወደ 11 ከ11 ወደ 12 ካስተላለፈ በኋላ 12 ላይ ሲደርሱ ወደ ዩኒቨርሲቲ ለመግባት አትመጥኑም እያለ ሲራፈረፋቸው ነበር። ከ580 ምናምን ሺህ ተማሪ 40 ሺህ አሳለፍኩ እያለ ብርሃኑ ሲሳለቅ ነበረ። በተመሳሳይ መልኩ ዩኒቨርሲቲ የገቡ ተማሪዎች ደግሞ ነገ ተመረቃችሁ ከወጣችሁ በኋላ 1 ዓመት የነጻ አገልግሎት ትሰጣላችሁ ማለቱ ነው የዛሬውን ተቃውሞ የቀሰቀሰው። ይሄ ግን ኢሚዲየት ኮዝ እንጂ አጠቃላይ ኮዝ ተብሎ ሊገለጽ የሚችል አይደለም። ዩኒቨርሲቲ ላይ ያለ ተማሪ አሁን ላይ እየተማረ ያለው ያለ ምንም ተስፋ ነው።
ነገ የት እቀጠራለሁ ከሚለው ስጋት ባለፈ ብቀጠርስ ህይወቴ ሊሻሻል የሚችለው እንዴት ነው? ዶክተሮች የዕለት ጉርስ ዳቦ ጥያቄ እያነሱ ባለበት፣ መምህራኖች የዕለት ጉርስ ጥያቄ እያነሱ ባለበት፣ አገዛዙ ደሞዝ መክፈል እየከበደው ባለበት ሁኔታ ብቀጠርስ ምን ትርጉም አለው የሚል አስተሳሰብ ውስጥ መግባቱ ነው። እና ይሄ ደግሞ በተማሪዎች የሚቆም ብቻ ሳይሆን ወደ መላው ኢትዮጵያኖች ሊሸጋገር የሚችል ነው። የኢትዮጵያ ህዝብ አሁን ላይ ትዕግስቱን ጨርሷል። ብታገስ ከአንገት የደረሰ አክብ ለወጣ ደም እየለበሰ እንዲል የብልጽግናን ግፍ ሲታገስ ከቆየ በኋላ የኢትዮጵያን በደልና መከራ ሲታገስ ከቆየ በኋላ በቃ ብሎ መንቀሳቀስ ጀምሯል። ምንም አሁን ላይ በህይወት ለመኖር የሚያጓጓ ነገር በማጣቱ የተነሳ ሁሉንም ነገሩን በመነጠቁ የተነሳ የኢትዮጵያ ህዝብ የነጠቁትን መልሶ ሊቀማ፣ ሰላም ያሳጡትን ሰላማቸውን ሊያጠፋ፣ ደህንነቱን የነጠቁትን ደህንነታቸውን ሊያሳጣ እየተንቀሳቀሰ ይገኛል። ትናንትና ኑሮውን የነጠቁትን ትናንት የዘረፉትን ሊያስመልስ በየአቅጣጫው እያቆበቆበ ነው። በየአቅጣጫው እየተጠቃቀሰ እየተሰባሰበ ነው። በተረፈ ዛሬ በዩኒቨርሲቲዎች የተነሳው አመፅ ዋነኛ ምክንያቱ ብርሃኑ ነጋ ከተመረቃችሁ በኋላ 1 ዓመት ነፃ አገልግሎት ትሰጣላችሁ ማለቱ ሲሆን የብልጽግና ዋነኛ የሳይበር ሚሊሻዎች እነ ሙጂብ አሚኖ ሌሎቹም በሚባል መልኩ ብርሃኑ ነጋን ዘምተውበታል። እኔ ይህን ዘመቻ ከጀርባ ሆኖ ኦህዴድ የሚመራው ይመስለኛል። እነ ሙጂብ አሚኖ ማለት እንግዲህ የኦህዴድ ካድሬዎች ናቸው፣ የነ ሬድዋን ሁሴን ተላላኪዎች ናቸው። እና እነዚህ ሰዎች ብርሃኑ ነጋ ላይ ዘመቻ ከለከሱ ቆይተዋል። የግብፅ ተከፋይ የኤርትራ ተላላኪ እያሉት ነው ብርሃኑን። የግብፅ ተከፋይ የኤርትራ ተላላኪ እያሉ ስሙን ማብጠልጠል ከጀመሩ አላዳር ብለዋል። አታዋርደኝ ነው የሚባለው። ብርሃኑ ነጋ እዛ ከፍታ ላይ የነበረው ትናንትና እኮ ብርሃኑ ነጋ የነበረው ስም የነበረው ክብር ከአብይ አህመድ ጋር የሚወዳደር አልነበረም። አብይም ማናውቀው ነበር፣ ማንም ያውቀው አልነበረም። ብርሃኑ ነጋ ግን የኢትዮጵያ የቁርጥ ቀን ልጅ እየተባለ ሲዘመርለት ሲፎከርለት የነበረ ሰው ነው። ዛሬ ተንኮታክቶ ከአብይ አህመድ ጫማ ስር ተገንቷል። አብይ አህመድም ዘመቻ አስከፍቶበታል ማለት ይቻላል። ጥቅሞ ሊጥለው ያሰበ ይመስላል። ሁኔታው ሲታይ ዘመቻው ተከፍቶበታል። እሱም አልበቃ ብሎ ዛሬ በዩኒቨርሲቲዎች ስሙ እየተጠራ ዳውን ብርሃኑ እየተባለ ይገኛል። በእርግጥ እንደ በለጠ ሞላ፣ እነ ጋሻው መርሻ፣ እንደ ብርሃኑ ነጋ፣ እንደ ግርማ ሰይፎ ያሉ ባንዳዎች አገልግሎታቸውን ጨርሰዋል። እነሱን ስልጣን ላይ ማስቀመጥ ወጪ እንጂ ጥቅም የለውም። ምክንያቱም ቅንጣት ታክል ህዝባዊ ቅቡልነት የላቸውም። እንደ ማንኛውም የብልጽግና አመራር የሚታዩ ሆነዋል። ኧረ ከዛም በታይ ምክንያቱም የብልጽግና አመራር ፓርቲውን ነው እያገለገለ ያለው። እነዚህ ግን ፓርቲያቸውን ክደው ትናንትና ሲታገሉለት የነበረውን የዜግነት ፖለቲካ አሽቀንጥረው ከዘረኛ ስርዓት ስር የገበሩ ናቸው። ስለዚህ ምንም ጥቅም የላቸውም። ቪኤት መድቦ ቪላ መድቦ ያበል ብር ከማባከን ውጭ ጥቅም ስለሌላቸው አሽቀንጥሮ ለመጣል ቢያስብ የሚገርም አይደለም። ኢዜማ ከውስጡ ነው የኤርትራን ተልዕኮ እያስፈጸመ ነው እየተባለ ነው። ብርሃኑ ነጋ ወይም ኢዜማ ከውስጡ ነው የኤርትራን ተልዕኮ እያስፈጸመ ነው የሚል ክስ ቀርቦበታል። ዛሬ ብርሃኑ ነጋ በዩኒቨርሲቲዎች አመፅ ሲቀጣጠል የኦህዴድ የሳይበር ሚኒሻ ደግሞ ብርሃኑ ነጋ ወይም ኢዜማ ከውስጡ ነው የኤርትራን ተልዕኮ እያስፈጸመ ነው፣ እያፈረሰን ነው፣ የሰውዬ ሳያፈርሰን በፊት ይባረርልን የሚል ዘመቻ ከፍተውበታል። ይህን ያሳየን አምላክ ክብሩ ይስፋ። ብርሃኑ ነጋ ሲዋረድ አየን። ብርሃኑ ነጋ ዘመቻ ሲከፈትበት አየን እና በቀጣይ በሀገር ውስጥ ራሱ መኖር የማይችልበት ሁኔታ እየተከሰተ መሆኑ የሚያጠራጥር አይደለም። ብርሃኑ ነጋ ከስልጣን ተባሮ ያለ ጥበቃ አዲስ አበባ ውስጥ እየተንቀሳቀሰ ሻይ መጠጣት የሚችል ሰው አይደለም። ምክንያቱም በየዓመቱ በሚሊዮን የሚቆጠሩ ወጣቶች ህይወት ላይ ሲፈርድ የነበረ ነው። ብርሃኑ ነጋ የጣለውን ብርሃኑ ጅራ ያነሰዋል ተብሎ እስኪተረት ድረስ ወጣቶችን 12ኛ ክፍል ላይ ሲደርሱ በጅምላ እየረፈረፈ ለመከላከያ ሚኒስቴር ሲያስረክብ የነበረ ሰው ነው እና የብዙ ወጣቶችን ህይወት ያበላሸ ነው። በኢትዮጵያ የትምህርት ሚኒስቴር ታሪክ ውስጥ እንደሱ የወረደ የዘቀጠ ትምህርት ሚኒስቴር ተከስቶ አያውቅም። ገነት ዘውዴ ከሱ ጋር ስትወዳደር ብሩክ ነበረች። ስለዚህ ዛሬ የባንዳነቱን ውጤት አፍሶ ኢዜማ ወይም ብርሃኑ ነጋ ከውስጡ ነው የኤርትራን ተልዕኮ እያስፈጸመ ስለሆነ እያፈረሰን ስለሆነ በአስቸኳይ ይባረርልን የሚል ዘመቻ ተከፍቷል። ሌላው
ባለፈው ዘመነ ካሴ ጥሪ ማድረጉ የሚዘነጋ አይደለም። ህዝባዊ እምቢተኝነት ያስፈልጋል። በተለይ ደግሞ በከተማ የሚኖረው ማህበረሰብ በብልጽግና እየተዘረፈ፣ በብልጽግና እየተጨፈጨፈ፣ በብልጽግና እየደህየ ቢሆንም ግን እየታገለ አይደለም። ስለዚህ በከተማ ያለውን ኢትዮጵያውያን መጠቀም ያስፈልጋል። እሱንም ወደ ህዝባዊ እምቢተኝነት የሚያስገባ ወደ አመፅ የሚያስገባ አደረጃጀት እየተዋቀረ መሆኑን ገልጾ ነበር። ባለመሰራቱ የተነሳ ነው አሁን ላይ ከአማራ ክልል ቀድሞ ኦሮሚያ ክልል ውስጥ ያሉ ዩኒቨርሲቲዎች ውስጥ የሚማሩ ተማሪዎች ወደ አመፅ ሊገቡ የቻሉት ስለዛ ነው፣ ስራ መሰራት ባለመቻሉ እንጂ ከሁሉም በፊት ቀድሞ መውጣት የነበረባቸው በአማራ ክልል ዩኒቨርሲቲዎች ውስጥ የሚማሩ ተማሪዎች ነበሩ። ምክንያቱም አማራ ክልል አሁን ምድራዊ ሲኦል ሆኗል። እርሜ ለባዕደን እና የኦህዴድ ታጣቂ ሆንና አማራ ክልል ምድራዊ ሲኦል ሆኗል። ከዛሬ ነገ ተገደልን እያሉ በተሳቀቀ ሁኔታ ውስጥ ነው ያሉት። ትምህርታቸውን ማንበብ የማይችሉበት ሁኔታ ተፈጥሯል። የከባድ መሳሪያ ድምፅ እየሰሙ ድሮን ሲያንዣብብ እያዩ ነው እየተማሩ ያሉትና ምርር ያለው ተማሪ ያለው በዋናነት አማራ ክልል ላይ ቢሆንም ስራ ባለመሰራቱ የተነሳ ቀድሞ የወጣው ኦሮሚያ ዩኒቨርሲቲ ውስጥ ያሉ ተማሪዎች ሊሆኑ ችለዋል። ስለዚህ ሊሰራበት የሚገባ ጉዳይ ነው። ይህን አገዛዝ በጠመንጃ ብቻ አስወግዳለሁ ብሎ ማሰብ የሚቻል አይደለም። የሚገርመው ነገር እሱን ራሱን አስችዬ የሚመጣበት ቢሆንም በትናንትናው ዕለት ራሱ ከጅቡቲ በኩል ሲያጓጉዝ የነበረው የጦር መሳሪያ ማዕት በጣም የሚያስገርም መሆኑን የደረሰ መረጃ ያመለክታል። ብልጽግና ቁጥር 1 የደህንነት ስጋት የሚመነጨው ከህዝባዊ እምቢተኝነት ከአመፅ ነው ብሎ የወሰነ ፓርቲ ነው። በዋናነት ሊወገድ የሚችለው በህዝባዊ እምቢተኝነት መሆኑን ተረድቷል። ግን በኢትዮጵያ ያሉ ኃይሎች ደግሞ ይሄንን ተረድተው ወደ ስራ መግባት ባለመቻላቸው የተነሳ የኢትዮጵያ ህዝብ ከምንም የሚከብድ ከሞት የሚከብድ ህይወት ውስጥ ሆኖም ሊያንቀሳቅሱት አልቻሉም ነበር። ይሁንና አሁን ላይ ህዝብ በራሱ ጊዜ እየተነሳ ይገኛል። ዳውን እየተባለ ይገኛል። ወደ ቀጣዩ መረጃ ስንሻገር ከአንድ መረጃ ምንጫችን የተላከ ነው። ሰላም አሳየ ይላል። ይህም መረጃ የምልክልህ በወሬ ሰምቼ ሳይሆን የጉዳዩ ባለቤት ከሆኑት አካላት መካከል አንዱ ስለሆንኩ ነው። በመሆኑም ላለፉት 2 ሳምንታት በተለያዩ አካባቢዎች እየታየ ያለው የአመፅ ጅማሮ ወደ መሀል ሀገር እንዳይመጣ ተሰግቷል። ስለዚህ በተለያዩ ክልሎች እየታዩ ያሉ አመጾች ወደ አዲስ አበባ እንዲመጣ የሚያደርጉና አመፁም ከተነሳ በኋላ ለመቆጣጠር አዳጋች የሚያደርጉ ኃይሎች እነማን ናቸው ተብለው አገዛዙ የስጋትና የጠላት ትንተና ሲያካሄድ ሰንብቶ በጥበቃ ስራ የተሰማሩ የአማራና የትግራይ ተወላጆች በአንደኝነት ስለተቀመጡ ተለቃቅመው እንዲታሰሩ ትዕዛዝ ተላልፏል። በአዲስ አበባ በጥበቃ ስራ የተሰማራ አንድም የአማራና የትግራይ ተወላጅ ሊኖር አይገባም ተብሎ ወደ እርምጃ ተገብቷል ይላል። ከዚህ በማስከተል ደግሞ አዲስ አበባ ተወልዶ ያደገም ይሁን በተለያየ ምክንያት ወደ ሸገር መጥቶ ነዋሪ የሆነ የሰሜን ሰው ስጋትና ጠላት ነው የሚል ድምዳሜ ላይ ተደርሶ የነዋሪዎች ልየታ እየተካሄደ ነው። ይህን የሚገልጽ ፎቶም ተልኮልናል። ስለዚህ ከችግሩ ባለፈ መፍትሄውን መጠቆም አዳጋች ቢሆንም በአዲስ አበባና በአዲስ አበባ ዙሪያ ለሚኖሩ የአማራና የትግራይ ማንነት ላላቸው ዜጎች ከእስከ ዛሬ የባሰ መጥፎ ቀን እየመጣ ስለሆነ ይህም መረጃ ብታጋራው ጥሩ ነው። በተለይ ደግሞ በጥበቃ ስራ የተሰማሩ የአማራና የትግራይ ተወላጆች ላይ ሰፊ እርምጃ ስለተጀመረ ራሳቸውን ከጥቃት እንዲጠብቁ መረጃውን ተደራሽ አድርጉት። ምክንያቱም አሁን መንግስት አፍሶ ወደ ተለያዩ ማጎሪያ ጣቢያ የሚልካቸውን ዜጎች ምን እንደሚያደርጋቸው ማወቅ ባልችልም ከወራትም ሆነ ከዓመታት እስር በኋላ ሲፈታቸው ጤናቸውን ብቻ ሳይሆን ህይወታቸውን እያጡ ነው ይላል የተላከልን መረጃ። በጥና ካልታመሙ በቀር ስለማይለቀቁ አንዳንዶቹ እንደተፈቱ ሲሞቱ፣ አንዳንዶቹ ደግሞ ህመማቸውን የሚነግሩት የመብት ተሟጋችና ሚዲያ አጥተው በማይድን ህመም እየተሰቃዩ ነውና በጥበቃ የሚተዳደሩ የሰሜን ሰዎችን ማፈን ስለተጀመረ መረጃውን ተደራሽ አድርጉት ይላል የተላከልን መልእክት። በጣም ወሳኝ መልእክት ነው። በአዲስ አበባ ተፈጻሚ እየሆነ ያለው ጉዳይ ነው። አሁን ላይ በመላው ኢትዮጵያ እየተቀጣጠለ ያለው አመፅ፣ ህዝባዊ እምቢተኝነት ወደ አዲስ አበባ እንዳይመጣ ተሰግቷል። ዛሬ ለምሳሌ በክልል ዩኒቨርሲቲዎች የዩኒቨርሲቲ ተማሪዎች አመፅ ሲያመፁ አገዛዙ ዋነኛ ትኩረቱን ያደረገው አዲስ አበባ ዩኒቨርሲቲ ነው። ገዳ ኮማንዶን፣ ሪፐብሊክ ጋርዱን፣ ፌዴራል ፖሊሱን ወደ አዲስ አበባ ዩኒቨርሲቲ ነው የላከው። በተመሳሳይ መልኩ በኢትዮጵያ እየተቀጣጠሉ ያሉ አመጾች ወደ አዲስ አበባ ሊመጡ ይችላሉ የሚል የስጋት ትንታኔ አድርጓል። በጠላት ትንታኔው ደግሞ ይሄን ሊያመጡ የሚችሉት ማን ናቸው ተብሎ ሲታሰብ የሰሜን ሰዎች ተብሏል። የትግራይና የአማራ ተወላጆች ናቸው።
አመጹን ሊያቀጣጥሉት በዚህ ጉዳይ ላይ ሊሰሩ የሚችሉት ተብሎ በመታመኑ የተነሳ እየተለቀሙ መሆናቸውን የሚገልጽ መረጃ ነው። በተለይ ደግሞ አሁን ላይ ወደ ማጎሪያ ጣቢያ የሚላኩ አማራዎች ለኔም ብዙ መረጃ እየደረሰኝ ስለሆነ ግራፊክ ስለሆነ ልናጋራው አንችልም። ለመብት ተሟጋቾች ከመላክ ባለፈ እንጂ በጣም ዘግናኝ ግፍ እየተፈጸመባቸው ነው። በወንድ ሳይቀር እንዲደፈሩ እየተደረገ የአእምሮ ጤና ጦትና የአጠቃላይ ጤና መዛባት እንዲከሰትባቸው እየተደረገ ነው እና ከወጡ በኋላ አሁንም በዚህ መረጃ ላይ እንደተገለጸው አንዳንዶቹ ህይወታቸውን እያጡ ነው። አንዳንዶቹ ደግሞ በማይድን በሽታ ተለክፈው እየተሰቃዩ ነው። አእምሯቸው የተዛባ ጤናቸው የተዛባ ሆነው እየተሰቃዩ ነው። ስለዚህ በአዲስ አበባ ያላችሁ በጥበቃ ስራ ላይ የተሰማራችሁ የሰሜን በተለይ የአማራና የትግራይ ሰዎች ይሄ መረጃ ከታማኝ ምንጭ የተላከ ስለሆነ ጥንቃቄ ማድረግ አለባችሁ። ትናንትና በየቦታው እየዞሩ ሲያፍኑ ነበር። እነ ጀዋር በሌላ መልኩ ዘግበውታል። ግን እየታፈኑ ያሉት ደግሞ በጥበቃ ስራ ላይ የተሰማሩ አማራዎችና ተጋሮዎች ናቸው። ይህም በጥበቃ ስራ ላይ በተሰማሩት ብቻ የሚቆም አይደለም። ቀጣይ ይመጣልሃል። አማራን መቼም ጠፊ ያደረገው ተሳዳጅ ያደረገው ጥበቃ ነው ሲባል ምን አገባኝ እኔ ጥበቃ አይደለው ብሎ ማመኑ ነው። አማራ የሚለውን ትቶ አማራ ተወላጅ የሚለውን ትቶ እኔ ጥበቃ አይደለው ምን ያገባኛል እኔ ነጋዴ ነኝ እኔ መምህር ነኝ የሚል አስተሳሰብ ነው እያስበላን ያለው። ምን አገባኝ ብለን መቀመጣችን ነው ዋጋ እያስከፈለን ያለው እና ምን አገባኝ ብለን መቀመጣችን ነው ዋጋ እያስከፈለን ያለው እና ምን አገባኝ ከሚል አስተሳሰብ መውጣት ያስፈልጋል። የአማራ ተወላጅ የሆኑ ጥበቃዎች ስለው ወደ አንተ እየመጣ መሆኑን አደጋው ልትረዳ ይገባል። ጥበቃ አይደለሁም አያገባኝም ብለህ አትቀመጥ። ነገ ይመጣልሃል። ያው የማንነት ልየታ እያካሄዱ ነው። በአንድ ወቅት ሁቶች ቱትሲ ላይ ሲዘምቱ ሲያደርጉት እንደነበረ ሁሉ የማንነት ልየታ እያካሄዱ ነው። የማንነት ልየታ የሚያካሄዱት እርዳታ ሊረዱ ስንዴ ሊሰፍሩልህ እንዳይመስልህ ነገ ጠራርገው ሊያስወጡ ነው። ስለዚህ ሰፊ ዝግጅት ማድረግ ያስፈልጋል። አብይ አህመድ ሙሉ ለሙሉ ኦሮሚያ ጉያ ውስጥ ገብቶ ተደብቋል። ፌደራል ላይ ያሉ አመራሮች እስኪገርማቸው ድረስ 4 ኪሎ ቤተ መንግስትን ትቶ ኦህዴዶች ጋር ሲንሾካሾክ ነው የሚውለው። ኢትዮጵያ ከቁጥጥራችን ውጭ እየወጣች ነው። ስለዚህ የታላቋን ኦሮሚያ ካርድ የምንሰበበት ጊዜው አሁን ነው በሚለው ጉዳይ ላይ እየተከራከሩ ነው ያሉት። ጌታዬ ወደዛ ይደገብተዋል። ኦፊሻሊ ታላቋ ኦሮሚያ ብሎ አብይ አህመድ ሊመጣ እያሟሟቀ ነው። ከሚሴ ላይ ታላ አይደለ በአፋን ኦሮሞ ነው አናግሯቸው የተመለሰ። ሌላውን ነገር ተውት ተዳፍኖ ይብሳል ብሎ ነው የመጣው። ግን አመራሮቹን ደግሞ ለጥቂት ጊዜ ሰብስቦ የኦሮሞን ስልጣን ሊነጥቁን እየመጡ ነው። ኦሮሞ አይገዛን የሚሉ ኃይሎች ተሰባስበው እየመጡ ስለሆነ ከዚህ ዞን 200,000 ታጣቂ ፈልጋለሁ፣ 200,000 ወጣት ፈልጋለሁ የሚል ትዕዛዝ አስተላልፎ ነው የመጣው። ስለዚህ የታላቁ ኦሮሚያ ካርድ ሲሳብ ደግሞ ወደዛ ምሽግ ውስጥ ሲገቡና አብይ አህመድ በአዲስ አበባ ያሉ የሰሜን ሰዎችን ጠራርጎ ማስወጣት መጀመሪያ ተግባራቸው ነው፣ የቅድሚያ ተግባራቸው ነው። አመጽንም ስበው ወደ መሃል ሀገር ያመጣሉ ተብሎ ስለሚታሰብ በአማጽያን መካከል ትብብር እየተፈጸመ ስለሆነ ከጀርባ ሆኖ የወጋናል የሚልም ስጋት ስላላቸው ታላቁ ኦሮሚያንም ለማዋለድ ውስጡ ያሉ ብሔር ብሔረሰቦችን ማስወጣት አስፈላጊ በመሆኑ የተነሳ እና አብይ አህመድ ወደዛ እየተንደረደሩ ነው። ስለዚህ በህዝባዊ እምቢተኝነት በተለያየ ስልት በተቀናጀ መልኩ በትጥቅ ትግልም ብቻ ሳይሆን በህዝባዊ እምቢተኝነትም ይህን ሰውዬ ማስወገድ ካልተቻለ አብይ አህመድ በሌላ ማንነት አስፈሪ በሆነ ዘረኛ ማንነት እየመጣ መሆኑ መታወቅ አለበት። ወደ ቀጣዩ መረጃ ስንሻገር ጠቅላይ ሚኒስትሩ በአንድ ወቅት ፓርላማውን ሰብስቦ ኢትዮጵያ በጣም አስቸጋሪ ሁኔታ ውስጥ ከገባች ከቸገራት ለካፒታል ፕሮጀክት የምታውለውን $10 ቢሊዮን ለጦርነት ልታውለው ትችላለች በማለት ተናግሮ ነበር። እንዴት እንደዚህ ይታሰባል እየተባለ በወቅቱም ሲተች ነበር። አሁን የደረሰ መረጃ ግን አብይ አህመድ ያንን ነገር ከመናገር ባለፈው ወደ ተግባር ቀይሮታል ይላል። ለክልሎች የካፒታል ፕሮጀክት በጀት ሊልክላቸው ቀርቶ አድሚን ኮስት ራሱ ተቋርጦባቸዋል። የአድሚኒስትሬሽን ኮስት ወይም የስራ ማስኬጃ በጀት የሚባለው እሱ ራሱ ተቋርጧል። ብዙ ጊዜ የካፒታል ፕሮጀክት የሚውለው ለግንባታ ነው። ለጤና ጣቢያ፣ ለትምህርት፣ ለመስኖ፣ ለመንገድ፣ ለመብራት፣ ለውሃ ዝርጋታ ለመሳሰሉት ነበር የሚውለው። የስራ ማስኬጃ በጀት የሚባለው ወይም አድሚን ኮስት የሚባለው ደግሞ ለደሞዝ፣ ላበል እና ለተለያዩ አላቂ እቃዎች ግዢ የሚውል ነው። አብይ አህመድ አድሚን ኮስት በማስቀረቱ የተነሳ የስራ ማስኬጃ ብር መልቀቅ ባለመቻሉ የተነሳ በጀት መልቀቅ ባለመቻሉ የተነሳ
ለዛ ነው አሁን ላይ ሴክተር መስሪያ ቤቶች የሚከፍሉት ደሞዝ የቸገራቸው። ስለዚያ ነው እንኳን የካፒታል ፕሮጀክት ሊለቅላቸው ይቅርና የስራ ማስኬጃ ገንዘብ ሊለቅላቸው ስላልቻለ ከፌደራል መላክ ያለበትን የድጎማ በጀት ስላለቀቀላቸው የሚከፍሉት አጥተው ተቸግረዋል። እና በአንድ ወቅት ጠቅላይ ሚኒስትሩ የተናገረውን የ10 ቢሊዮን ዶላር ጉዳይ አሁን ላይ ተግባራዊ አድርጎታል። ሁሉም የካፒታል በጀት ለመከላከያ በመመደቡ የተነሳም ለምሳሌ ያህል ትናንት ከጅቡቲ ተጭኖ ወደ አዲስ አበባ ሲጓጓዝ የታየው የወታደራዊ ፓትሮል ቁጥር አስገራሚ ነበር ይላል የደረሰ መረጃ። በትናንትናው ዕለት አብይ አህመድ ያስገባው የመከላከያ የፓትሮሎች ማለት ነው የመከላከያ መኪናዎች ብዛት እስካሁን ድረስ በኢትዮጵያ ደረጃ ታይቶ አይታወቅም የሚል መረጃ ነው የደረሰኝ። ለዚህ ምክንያቱ ደግሞ እንዳልኳቸው 10 ቢሊዮን ዶላሩን ሙሉ ለሙሉ ለብርሃኑ ጁላ ተቋም በመመደቡ የተነሳ አብይ አህመድ በስፋት ድሮኖች፣ ወታደራዊ ተሽከርካሪዎች እና ከባድ መሳሪያዎች እየገዛ ይገኛል ይላል የደረሰ መረጃ። ቀጣዩ ርዕሳችን የካናዳ መንግስት ወደ ኢትዮጵያ ለሚሄዱ ዜጎች ወይም መሄድ ላሰቡ ዜጎች የሰጠውን ማስጠንቀቂያ ይመለከታል። ባለፈው የእንግሊዝ መንግስት ወደ ኢትዮጵያ እንዳትሄዱ በማለት ማስጠንቀቂያ መስጠቱን ዘግበን ነበር። በትናንትናው ፕሮግራማችን ከአዲስ አበባ ውጭ ከአብዛኛው መሀል ሀገር አካባቢ ካለው ቀጠና ውጭ ያለውን የስጋት ቀጠና ብሎ በቀይና በቢጫ አስምሮ የስጋት ቀጠና፣ የአደጋ ቀጠና ብሎ ወደ ኢትዮጵያ አሁን ላይ የትኛውም የእንግሊዝ ዜጋ እንዲሄድ አይመከርም ማለቱን ገልጸን ነበር። ካናዳ ደግሞ ዝርዝር የሆነ መረጃ አውጥተዋል። ሰፊ የሆነ የጉዞ መረጃ ወይም የጉዞ ምክር ሀሳብ አውጥተዋል። አሁን ላይ ጥብቅ የሆነ ጉዳይ ካላጋጠማችሁ በስተቀር ወደ አዲስ አበባ እንኳን እንድትሄዱ አይመከርም ብሏል የካናዳ መንግስት። ወደ አዲስ አበባ መሄድም አይመከርም። አማጽያን ተባብረው ኤኒታይም ሊመጡ ይችላሉ። ህዝባዊ ቢተኝነት ኤኒታይም ሊፈነዳ ስለሚችል ወደ አዲስ አበባ እንድትሄዱ አልመክርም። ወደ አዲስ አበባ የምትሄዱ ከሆነ ግን እነዚህ ቅድመ ሁኔታዎችን አሟልታችሁ ልትሄዱ ይገባል ብሏል። በተረፈ ግን ወደ ኢትዮጵያ አይታሰብም። ከአዲስ አበባ መውጣት የሚታሰብ አይደለም። በድሮን ጭምር ልትመቱ ትችላላችሁ ብሏል። በጀት ጭምር ልትመቱ ትችላላችሁ። ህዝቡን እንደሚደበድብ ተረድተው የድሮን ድብደባ በራሱ ህዝብ ላይ እንደሚፈጽም ተረድተው የድሮን ጥቃት ጭምር ያጋጥማቸዋል። በዛው ላይ ደግሞ አዲስ ወረርሽኝም ተከስቷል። የሰላም እጦት አለ። ህዝባዊ ቢተኝነት፣ አመጽ እየተቀጣጠለ ስለሆነ በጭራሽ ወደ አዲስ አበባ እንዳትሄዱ፣ ወደ ኢትዮጵያ እንዳትሄዱ በማለት የካናዳ መንግስት አሳስቧል። ከዚህ ጋር በተያያዘ እንግዲህ በቅርቡ እንኳን አርሲ አቦምሳ የተከሰተውን ሰምታችኋል። አርሲ አቦምሳ ሃይፋ ዳገት ላይ የተከሰተው ከዋናው መንገድ ራቅ ብለው ወደ ጫካ ይዘዋቸው እንደገቡ ተከታታይ የሩምታ ተኩስ ሰምተናል ይላል። አቦምሳ ላይ የተከሰተውን ጥቃት በተመለከተ የወጣው መረጃ ምናልባት የተወሰኑትን ሳይጨፈጭፏቸው አይቀርም ይላል። አውቶቡሱ በታጣቂዎች መንገድ ተዘግቶበት ቆመ። ከዚያ ታጣቂዎች ወደ አውቶቡሱ ገብተው በኦሮምኛ ሁሉም ተሳፋሪ እንዲወርድ አዘዙ። ጭንብል አለባበሳቸው፣ መሳሪያ እየያዛቸው አልባሳታቸው፣ አለባበሳቸው በቴሌቪዥን የምናያቸውን የአልሸባብ ታጣቂዎች የሚመስሉ ናቸው። ከዚያ አማራና ኦርቶዶክስ የሆናችሁ በዚህ በቀኝ በኩል ተሰለፉ አሉ። ኦሮሞ የሆናችሁ በግራ ተሰለፉ በማለት አዘዙ። ከዚያ ቁጥር አድርገው ኦሮሞዎች ወደ አውቶቡሱ ገብታችሁ ጉዟችሁን ቀጥሉ በማለት ተናገሩ። እኛ ጉዞ እንደጀመርን 31 አማራዎችና ኦርቶዶክሶች ከሃይፋ ዳገት ወደ ጫካ ይዘዋቸው ገቡ ይላል የወጣው መረጃ። ወዲያው ከዋናው መንገድ ራቅ ብለው ወደ ጫካ ይዘዋቸው እንደገቡ ተከታታይ የሩምታ ተኩስ ሰምተናል። ምናልባት የተወሰኑትን ሳይጨፈጭፏቸው አይቀሩም። እኔ ኦሮሞ ነኝ ብዬ በግራ በኩል ተሰልፌ ወደ አቦምሳ ገባው ይላል ይህን መረጃ ወጣው። እስካሁን ልቤ ሃይፋ ዳገት ላይ ታግተው ከተወሰዱት ዘመዶቼ ጋር ነው። እነማን ተጨፍጭፈዋል፣ እነማን ተርፈዋል፣ ሰቀቀን ላይ ነኝ ይላል። ሰው ላይ የተተኮሰ ጥይትና አየር ላይ የተተኮሰ ጥይት ድምፁ ይለያያል። በእርግጠኝነት የሩምታ ተኩሱ የተሰማው አየር ላይ አይደለም፣ ጨፍጭፈው እንደገደሏቸው በግልጽ የሚናገር ነው በማለት መረጃውን አውጥተዋል። እና እነዚህ 31 ኦርቶዶክሳውያን አማራዎች አሁን ላይ ይሙቱ ይኑሩ አይታወቅም። እና እንኳን ለዓለም አቀፉ ማህበረሰብ ይቅርና ከካናዳ፣ ከእንግሊዝ፣ ከአውሮፓ ከተለያዩ ቦታዎች ለሚመጣው ማህበረሰብ ይቅርና ለኢትዮጵያውያን ራሱ አሁን ላይ አይመከርም። የጤና ጉዳይ ስላጋጠማቸው እንጂ ኢትዮጵያውያን አሁን ላይ ከቦታ ቦታ የሚንቀሳቀሱበት አይደለም። ወቅቱ የሚጠይቀው ይህንን አገዛዝ ባለህበት ቦታ ላይ ሆነ ታግለህ መጣል ነው። ዛሬ ተንቀሳቅሶ ከመስራት በፊት የሆነ ጉዳይ እያሉ ከመሮጡ በፊት ይህን አገዛዝ ከማስወገድ በላይ የሚቀርም ጉዳይ ሊኖራችሁ አይገባም ኢትዮጵያውያን።
የተለያየ ችግር ይኖራል ከቦታ ቦታ እንድትንቀሳቀሱ የሚያደርግ ግን በየቦታው ደግሞ አጋሽ በመሰማራቱ የተነሳ አንዱን ችግር እንፈታለን ስትሉ ዘላለማዊ ችግር ውስጥ እየገባችሁ ነው። ዛሬ በሚሊዮን የሚቆጠር ገንዘብ ተዋጥቶ ቢከፈል እንኳ ቀሪው ዘመናችሁ በድህነት በሰቆቃ የሚያልፍ መሆኑ አያጠራጥርም። ከዛም ባለፈ ደግሞ ግድያም አለ። ስለዚህ ከህይወት የሚበልጥ አሮት ሊኖር አይችልም። ከህይወት የሚበልጥ ጉዳይ ሊኖር አይችልም። በመሆኑም አሁን ላይ ሁሉም ኢትዮጵያውያን ዋነኛ ትኩረታቸውን ደህንነታቸውን ሊያስጠብቅ ሰላማቸውን ሊያስከብር ያልቻለው አገዛዝ ላይ ማድረግ አለባቸው። በአንድ ቀን ውስጥ 31 አማራውያን ኦርቶዶክሳውያን ታግተው ሲወሰዱ ለዚህ አገዛዝ ዜና መሆን አልቻለም። የ31 ዜጎች እገታ የአንድ ዘንባባ ያህል የአንድ ፖል መገጨት ያህል ርዕስ መሆን አልቻለም። ስለዚህ በዚህ ልክ ያዋረዳችሁን አገዛዝ ኢትዮጵያውያን በጋራ ልታስወግዱ ይገባል። ምን እስኪመጣ ነው የምትጠብቀው? ምን እስክታጣ ነው የምትጠብቀው? አገር አልባ ተደርገሃል፣ ሰላም አልባ ተደርገሃል፣ እንቅልፍ አልባ ተደርገሃል። አንተን እንቅልፍ አሳጥተው እነሱ ለጥ ብለዋል። ጌታዬ ለጥ በሰላም እና አዳነች አቤቤ ሳያት ደምሴ መስላለች። የኮስሞቲክስ ሰርጀሪ ያሰራች ሳያት ደምሴ መስላ ኧረ ሳያት ማረጀች እኮ አረጀች። ጌታዬ አዳነች አቤቤ እንደገና ወደኋላ እድሜዋን ገዝታ ወደኋላ እንዲቆጥር አድርገዋለች። ሰሞኑን የሚወጣ ፎቶ አይታችሁ ከሆነና የሷ ፊት ያማረበት በአንተ ግርጣት ላይ ነው። የሷ ኑሮ የተሻሻለው በአንተ እጦት በአንተ ድህነት ላይ ነው። አዳነች አቤቤ አሜሪካ የሚገርም ቤት አላት። በልጇ ባል ስም 2 ቤት ልዛው በጣም ሀብታም የሚባሉ ፈረንጆች የሚኖሩበት ሰፈር ላይ ከነሱ ቤት የሚነጻጸር 2 ቤት አላት። አሜሪካ ላይ ብቻ ማለት ነው። ያም ቤት በልጇና በልጇ ባል የተመዘገበ ነው እና ያን ሁሉ ሊያፈሩ የቻሉት አንተን እያደህዩ ነው። እስካሁን ድረስ እንቅልፍ አሳጥተዋል። ያለህን ነገር ነጥቀዋል፣ አደይተዋል፣ ጨፍጭፈዋል። መጪው ጊዜ ግን ብልጽግናዎች እንቅልፍ የሚያጡበት ነው። መጪው ጊዜ ብልጽግናዎች የዘረፉትን ማስቀመጫ የሚያጡበት ነው። ይሄም ደግሞ ተጀምሯል። የሚቀረው ነገር በየቦታው በተበጣጠሰ መልኩ የሚካሄደውን ህዝባዊ እምቢተኝነት ወደ አንድነት ማምጣት ነው። በተመሳሳይ ጊዜ በተመሳሳይ ቦታ በሁሉም ቦታ እና በተመሳሳይ ቀን ማካሄድ ነው። ያንን ማድረግ ከተቻለ የብልጽግና እድሜ አጭር መሆኑ የሚያጠራጥር አይደለም። ይህን አገዛዝ ማስወገድ የሚከብደው በጠመንጃ ነው። ምክንያቱም መንግስት በመሆኑ የተነሳ እንደ ጉድ ወጣቱን እያፈሰ ነው። መሳሪያ እየገዛ ነው። ከባድ መሳሪያ፣ ድሮን፣ ጀት መግዛት ይችላል። እንዳልኳችሁ የካፒታል ፕሮጀክት በጀቱን አጥፎ ለወታደራዊ አገልግሎት አውሎታል። በሌላ መልኩ ደግሞ ይሄን አገዛዝ ማስወገድ ቀላሉ በህዝባዊ እምቢተኝነት ነው። ያልተማረረ ህዝብ ስለሌለ ደጋፊ የምትለው ስለሌለ ዛሬ እኮ የአሚኮን የፋናን የዋልታን ዜናዎች ግባና ተመልከት። የብልጽግና አባል ነኝ የሚለው ቀርቶ አመራር ነኝ የሚለው እያያችሁ አይደለም። 400 500 ሰው ነው የሚያየው። ትልቁ ፕሮግራም ተብሎ ቀርቦ ዶክመንታሪ ቀርቦ 1000 2000 ሰው ነው የሚያየው። ይሄ ደግሞ የሚያሳየው ከዚህ አገዛዝ የሚጠብቀው ኢትዮጵያ ህዝብ የሚጠብቀው ቅንጣት ታክል ፍሬ ነገር አለመኖሩን ነው። ተስፋ ያልቆረጠ የለም። ይሄንን ህዝብ አሰባስቦ በአንድነት ወደ ለውጥ ጎዳና ወደ ትግል ጎዳና ማስገባት ከተቻለ በአጭር ጊዜ ውስጥ በኢትዮጵያ ሰላምና መረጋጋት መምጣቱ አይቀርም እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።